ፍላጎት እዚህ መሆን ነው ካንተ ጋር አሊያም ደግሞ ከኔ ጋር ብታጅራን ነው እንዴት ስትመታ እንደነበር እያየሁኝ ነው። ያኔ አጠገቧ ብሆን ማለት ታችን እንደዛ እያደረገች እንኳን ምንም አትላትም። አንተ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽ በራሱ ቻናል ሲጠበቅ እሱ ለካ ዛሬም ደግሞ ከነፂ ጋር ተገናኝቶ ነበር ማለት ነው። የተገናኘው ግን ሊለምናት ነው። የሚለምናት ምንድን ነው? እባክሽን ወደ ቡታጅራ ተመልሰሽ ሂጂ ሊላት ነበረ ማለት ነው። እና በእርግጥ እኔ እዚህ እንድታሳልፊ ጠርቼሽ የነበረው ረዘም ላለ ጊዜ ነው። ነገር ግን አንቺ እዚህ በመሆንሽ ህይወቴ እየተበጠበጠ ስለሆነ እባክሽን እንደው ከይቅርታ ጋር ወደ ሀገርሽ ተመለሽልኝ ብሏታል። እሷ ደግሞ ሁለት አማራጭ ሰጥተዋለች። ወይ ቡታጅራ የምትሄድ ከሆነ አብሬህ ነው ካንተ ጋር ነው አንተን ይዤ ነው የሚሄደው ብለዋለች። ካልሄድኩም ደግሞ እዚሁ ሆኜ አልፎ አልፎ ካንተ ጋር የተገናኘሁኝ እዚሁ መኖር ነው የምፈልገው ብለዋለች ማለት ነው። እና እሱ ደግሞ ይሄ በፍጹም ሊሆን እንደማይችል ምናምን በጣም ሲያስረዳት ነበር። እሷ ግን በቃ አቋሟን አሳውቃለች ማለት ነው። እና ቡታጅራ አልሄድም፣ አሁን አይደለው የመጣው፣ ስለምንድን ነው የሚሄደው? አንተ እዚህ መሆኔ የዚህን ያክል ለምን አሳሰበህ ምናምን እያለች በጣም ስትለው ነበረ ማለት ነው። እና ይሄ ብቻ አይደለም፣ እኔ እኮ ባለፈው ሩታን ፈርቻት አይደለም ለአንተ ብዬ ነው ዝም ያልኩት። እንደገና ደግሞ በባለፈው ስትመታህ ራሱ በጣም ነው የተናደድኩባት፣ በጥፊ እንደዛ ስትመታህ ተናድጄባታለሁ። አንተ ግን እዛው አጠገቧ ሆነህ ምንም ልትላት አልቻልክም። ለምንድን ነው ዝም ያልካት? እኔ ግን በጣም ነበረ፣ እኔ ስለማከብረህ ስለምወድህ አንተን ስለመታችህ በጣም ተቃጥያለሁኝና ምናምን እያለችው አሳቢው እንደሆነች እያስረዳችው ነበረ ማለት ነውና እሱም ግን በቃ እንጃ። እኔ ደግሞ በጣም ያሳቀኝ ነገር ነው መሰላቸው፣ እዚሁ እኖራለሁ ምናምን ነገር ስትለው እሱ ደግሞ መሄድ ያለብሽ አላት። ከዛ ነው እኔ አዲስ አበባ ነው መሆን ፈልገው ስትለው ምን አለ፣ እሺ እንደዛ ከሆነ የሆነ ሰው ልፈልግልሽና አብሮሽ የሚያዝናናሽ አዲስ አበባን የሚያስጎበኝሽ ከአንቺ ጋር ጊዜ የሚያሳልፍ ሰው ላዘጋጅልሽ ሲላት፣ እሱን አንተ አትነግረኝም፣ እኔ ከፈለኩኝ አንተ ነግረኝ አይደለም፣ እንዴት ነው አንተ ለኔ ሰው የምታዘጋጀው? እኔ የምፈልገው አንተን ነው ብላ እንግዲህ ነጭ ነው ስትነግረው የነበረው። እና ከርት ያለህ ነገር ለአንተ ክብር የለህም፣ ባለፈው እንደዛ ስትመታህ እንኳን ለአንተ ክብር እንደሌላት ነው የሚያሳየው ምናምን ነገር ስትለው፣ እሱ ምን ቢል ጥሩ ነው? እሱ ይህና የሩታ ነገር አንቺ እንደምታስቢው ቀላል አይደለም ይመስለኛል። ያው አሁን ልጅ እየመጣም ስለሆነ መሰለኝ እንጂ አሁን እንደ በፊቱ ኖርማል ፍቅረኛ ቢሆን ተጣልቶ ወደዚህም ሊመጣ ይችል ነበረ። ነገር ግን እሱ ነገር ከብዶታልና ምንድነው ያላት? እኔና ሩታ ያለን ነገር አንቺ እንደምታስቢው ቀላል ነገር አይደለም፣ ብዙ መንገድ ተጉዘናል። ግን አለ አንቺ እንደምታስቢያቸው ሁላ ነገሮች ቀላል ቢሆኑ ጥሩ ነበር አለና ይሄ አነጋገሩ ግን ያልተዋጠልኝም። እናንተ ማለት ምን ለማለት ፈልጎ ነው ብዬ እዚህ ጋር አስምሬበታለሁ። ማለት እሷ በቃ አትወድህም ምናምን፣ እሷ ጋር ሆነህ የምትኖረው ህይወት ደስተኛ አይደለም ምናምን እያለች ነው የምታስበው። እና ስለዚህ ህይወት ብዙ ለአንተ ጠቃሚ አይደለም ምናምን እያለች ስለምትናገር አንቺ እንደምታስቢያቸው ቀላል አይደሉም፣ እኔና እሷ ረጅም መንገድ ተጉዘናል እና አንቺ እንደምታስቢው ቀላል ቢሆን ኖሮ ጥሩ ነበር አለ። አስባችሁታል? ምን ለማለት ፈልገው እንደሆነ እንግዲህ እሱ ያውቃል። ግን እኔ እንደተረዳሁት ከሆነ ሩታ ባታረግዝ ኖሮ ወይንም ሰርጋቸው ዱባይ ሄዶ ባይደገስ ኖሮ እና ደግሞ ሌላው ዝም ብሎ ኖርማል ፍቅረኛ ብትሆን ኖሮ ምናልባት ከነፂ ጋር የመሆን ፍላጎት አለው መሰለኝ፣ አላውቅም። ይቅርታ አድርጉልኝ፣ እኔ የእሱን አነጋገር ነው እሺ እንደዛ በሚል ነው የተረዳሁት። ምንም ማድረግ አይቻልም። እና ምን ለማለት ፈልጎ እንደሆነ ባላውቅም ግን ብታጅራ እንድትሄድለት ነው ዛሬ ያገኛት። ያለመናት ነገር የለም ማለት ነው። በቃ ሂጂ። በእርግጥ ነብዬ ስጠራሽ ረዘም ላለ ጊዜ ነበረ፣ ነገር ግን እንዳሰብኩት አይደለም። አንቺ እዚህ አዲስ አበባ በመሆንሽ ህይወቴ ተመሰቃቅለዋል ብሏል ማለት ነው። እና ይመስለኛል ከዚህ በኋላ ነፂ ቡታጅራ እስካልሄደች ድረስ ሱቅ ራሱ የሚወጣ አይመስለኝም። ምክንያቱም የት ነክ ነፂ ልታገኛት ነው፣ ከነፂ ጋር ነበርክ ምናምን እያለ እየተባለ የተሰቃየ ነው የሚመስለኝ ሳስበው ማለት ነው። እና
እንግዲህ ነፂም አልሄድም ብላለች። ከሄድኩም አንተን ይዤ ነው፣ ካልሄድኩም ደግሞ አንተ ካልሄድክ ደግሞ እኔ አዲስ አበባ ለመኖር መብቴ ነው ብላለች። እውነት ለመናገር መብቷ ነው ማለት አንተን አለማግኘት ምናልባት ትችላለች እንጂ አዲስ አበባ ለቀሽ ወታጀራ ግቢ ማለት መብት የለህም ማለት ነው። ግን አብሮሽ ግን አሳዘነኝ። ምር ቢቸግረው ሰው ላገናኘሽ የሚያዝናናሽ አብሮሽ የሚሆን ምናምን አለ። ምክንያቱም አልሄድም ብላ ግግም ስትል ከአንቺ ጋር የሚሆን ጊዜ የሚያሳልፍ ማለት ያ ማለት እንድትፋታው ማለት ነው። በቃ ሌላ ነገር አይደለም። እና እኔ ሁሌ አታገኘኝም ከዚህ በኋላ ልታገኘኝም ስለምቺ ምናምን ግን አልፎ አልፎ ግን ከኔ ጋር ልንገናኝ እንችላለን አልፎ አልፎ። ነገር ግን በቋሚነት ከአንቺ ጋር ጊዜ የሚያሳልፍ የሚዝናና ሰው ላገናኝሽ፣ ሰው ላምጣልሽ ሲላት እሱን አንተ አትነግረኝም ባትለኝም እኔ ሌላ ሰው ከፈለኩ አንተ ድረስ ምን አስመጣኝ ብላለች። እውነቷን እኮ አስባችሁታል። እሱን ስለምትወደው ከሱ ጋር ለመሆኔን ሁሉ ነገር እያደረገች እሱ ሌላ ሰው ላምጣልሽ አላለም። እና በሀሳቡ ግን አልተስማማችም። በቃ መጨረሻ ላይማ በግድ እንትን እያላት ሁላ ነበር። አይታችሁ ከሆነ ቪዲዮውን መጀመሪያ አካባቢ ላይ ቆርጬ አስገብቼላችኋለሁ። እና በቃ ሂጂ ነው አዲስ አበባ ሂጂ። እሷ ደግሞ አልሄድም ብላለች። እንግዲህ አለመሄድ ትችላለች፣ ግን ስልኳን ካልመለስክላት በምንም አታገኘህም። መቼም መኖሪያ ቤትህ ቀጥ ብላት መጣም ይመስለኛል አይደል እንዴ? እየደወልክ እሷን ላለማግኘት ከፈለክ እኮ ቀላል ነው። ስልኳን አለማንሳት ነው አይደለ? ግን አያስችልህም መሰለኝ አንተ ራስህ እንጂ። እስኪ ያስባችሁታል ማለት የሆነ ሰው ካልፈለጋችሁ ስልኩን ራሱ አታነሱም። ግን አዲስ አበባ ለቀሽ ቡታጅራ ግቢ ማለት ይሄ ፌር ነው ብዬ አላስብም። ማለት እሷን ካልፈለገ አላገኘም ወይ እሱ ራሱ ያፈቅረ ፎንቅ አለበት ማለት ምን አስቦ ነው? እሷን ሲያይ ፍቅሩ ስለሚያገረሽበት ነው ሂጂ ብሎ እንደዛ የሚላት እንዴ? አዲስ አበባ እኮ ሰፊ እኮ ነው። አዲስ አበባ ሰፊ ነው እንጂ እንደ ገጠር ከተማ ስትወጡ እና ስትገቡ የምትገናኙበት አይደለም። ስለዚህ ዞራ እናንተ አፓርታማ ላይ ካልተከራየች በስተቀር አዲስ አበባ ሰፊ ነው። ስለዚህ እሷን ከሩታ ጋር እንዳይገናኙ ወይንም አንተን ስራ እንዳታስፈታህ ብለህ ከአዲስ አበባ ለቀሽ ቡታጅራ ግቢ ባትላት ጥሩ ነው ብዬ ነው የማስበው። እንግዲህ አንተ የምታስቀይማት አልፈለክም ማለት ነው። በነገራችን ላይ እንትን እያለችው ማለት ነው እንዴት እንደዛ ትመታሃለች ምናምን ስትለው በቃ ተመስጦ ሲያስብ ነበር እሱ ራሱ ማለት ነው። ማለት አይ እኔ አጥፍቼ እኮ ነው ጥፋቴ ነው ምናምን ነገር ራሱ አላለም ማለት። እኔ ባለፈው ቪዲዮውን እያየሁ ነበር እንደዛ በጥፊ ስመታህ በጣም ነው እኔ የተናደድኩት። ክብር እንዴት አይኖራትም አታከብርህም፣ እኔ በጣም ተናድጄባታለሁ ምናምን ስትል እሱ በቃ በሀሳብ የለም ማለት ነው። በጣም እያሰበ ነበር። ቪዲዮውን ተመልሳችሁት እዩት ማለት ነው። በቃ ተክዟል ማለት ነው። በቃ ለካ እውነቷን እኮ ነው ብትወደኝ እንዴት ትመታኛለች እያለ መሰለኝና ባለመማታቱ ግን አደንቀዋለሁ። ለምን ሴት ላይ እጅ አይነሳም። ባለፈው ራሱ ባለመማታቱ ንግግሩ ቢያናድደኝም ግን መማታት አልነበረበትም። እሱም አልተማታም ማለት ነው። ብዙ ሰው ለምን መልሶ አልመታት የምትሉ ልጆች አላቸው። ጊዜ ቢመታት ደግሞ ሴት ልጅ መታ ብላችሁ ትቀውጡት ነበርና እሱ እንደዛ እና የለውም። ሴት ልጅ አልተማታም። ነገር ግን ያው የተናገራት ንግግር ቀላል አይደለም። ከዚህ በኋላ ስለኔ ያገባሽ ምናምን ነገር ነበር ያላትና ይሄ ራሱ ከዱላ የበለጠ ነገር ነው። ያናድዳል። ሴት ስትሆኑ ያናድዳቸዋል። አያገባሽም ሚስት ሆናችሁ ከዚህ በኋላ ስለኔ አያገባሽም ምናምን ነገር ሲልሽ በጣም የምትናደጁ ማለት ነውና ባይመታትም ንግግሩ አሳመሟታል ብዬ አስባለሁ። ለማንኛውም እንግዲህ አብርሽ ነፂን ወደ ቡታጅራ ሊልክ ነበረ፣ አልተሳካለትም። አንተን ሳሊስ ከዚች አልወጣም ብለዋለች። እሱም ደግሞ እኔ እኮ ባለትዳር ነኝ ከዚህ በኋላ የትም ልሄድ አልችልም፣ በዛ ላይ ደግሞ ከአንቺ ጋር ስታይኝ ደስተኛ ስላልሆነች ምናምን ነገር ብሎ ለማስረዳት ሞክሯል። ግን ነፂን ማስቀየም የፈለገ አይመስለኝም። አብርሽን አይታችሁ እስከሆነ የምር በቃላ ሲያወራትም በትህትና ነው ሲያስረዳትም ምናምን ነገር ብቻ ግን እኔ እንጃ ግድ ሆኖበት ነው እንጂ ከሷ መለየት ራሱ የፈለገ አይመስለኝም። ምን ትላላችሁ? እኔ እንግዲህ ካየሁት አንጻር ነው፣ ምንም ማድረግ አይቻልም። የምር በቃ የሆነ እሷ ማስከፋት አይፈልግም። ባለፈውም ከሩታ ጋር ይደባደቡ ሲሉ መጥቶ ነፂን አይደለም የተናገረው ሩታ ነው ሲናገራት የነበረው። ነገር ግን ያው ነፂ ምንም ያደረገችው ነገር አልነበረም። ስትገፋተር የነበረችው ሩታ ስለነበረች እሱን ቀጥታ መጥቶ ሩታና ታይ ምናምን ነገር ሲል የነበረው። ስለዚህ ኖርማል ነው። ምክንያቱም
ጥፋተኛዋ በዛን ሰዓት ማለት ነው ስገፈትራት ምናምን የነበረችው ሩታ ስለነበረች እሱም የተቆጣው ሩታን ነው። ስለዚህ ይሄ ኖርማል ነው፣ ማንም ሰው የሚያደርገው ነገር ነው። ነገር ግን እዚህ ጋር ራሱ ዛሬ እንዴት በጥፊ ትመታለች ሲባል ጥፋቴ እኮ ነው ስላጠፋው ተናዳ ነው ምናምን ብሎ እንኳን ሊያስረዳ አልፈለግም። ጭራሽ እሷ ስትነግረው በሀሳብ ነው የሄደውና እና የሚያስበው ሀሳብ ደግሞ ታስበው ማለት ነው። እውነትሽን እኮ ነው ነፂ፣ እንዴት ትመታኛለች? የምትወደኝ ከሆነ እንዴት ለእኔ ክብር አይኖራትም? እያለ በሀሳቡ እያሰበ ይሆናል። ለማንኛውም እንግዲህ ነፂ ትቻህ አልሄድም ብላለች። እውነት ግን የምታስብለት ይመስለኛል ነፂ አይደለ? እሱ ለተመታው ጥፊ እኮ እሷ የተመታች ያክል ነው የተሰማት። ተናድጄ ነበር እንዴት ትመታለች ምናምን ብላ ስቀውጠው ማለት ነው። ስለዚህ ቁስሏ ሆኗል ማለት ነው። ህመምህ ህመሜ ነው እያለች ነው በዚህ አጋጣሚ። እና አረታይ ግን አስሬ ባትገናኙ አሪፍ ነው፣ የድሮ ፍቅሩ እንዳያገረሽበት እና ሩታንም ደግሞ እንዳትጎዳ ማለት ነው። እና እኔ ግን እንዳልኳችሁ ነው በጣም የገረመኝ ከአብርሽ ንግግር። አንቺ እንደምታስቢው አይደለም፣ እንደምታስቢው ቢሆንማ እንዴት ጥሩ ነበር ምናምን ነገር ያለው ነገር አልተዋጠልኝም። ይቺ ባቄላ ካደረች አትቆረጠም ማለት እዚህ ጋር ነው። ሰምታችኋል አይደለ? ምን ለማለት ፈልገው እንደሆነ። ሩታ ደግሞ ይሄን ቪዲዮ አይታ ነገ እንደምትቀውጠው ተስፋ አደርጋለሁ። ምክንያቱም የዛሬው ንግግሩ ራሱ እንትን ይላል። እኔ እንጃ ሩታ ምን ልትል እንደምችል። አሁንስ አሳዘነችኝ ስችልች፣ የምር አሁንስ እያሳዘነችኝ ነው ማለት ነው ሩታ። አሁን ደግሞ ይህን ቪዲዮ ቁጭ ብላ ቤቷ ሶፋ ላይ ቁጭ ብላ ስታየው እንዴት አድርጎ እንደሚያናድዳት፣ አንተን ይዤህ ነው የሚሄደው ምናምን ነገር ስትል፣ ካልሄድክ አልሄድም እዚሁ ነው የምንገናኘው እያለች ስትለው እስኪ ያስቡት ምን እንደሚሰማችሁ። እንግዲህ ሄዳም አገኘቻት፣ መከረቻትም አስመከረቻትም ማፊ ፋይዳና እና እውነት ሩታዬ እንደው ብላርግሽ እውነት አሳዘነሽኝ። አሁንስ እያሳዘንሽኝ ነው የምር። አሁን እኮ አብርሽ ፍላጎት ባይኖረው የነፂ ብቻ ቢሆን ችግሩ ቀላል ነው። ምክንያቱም አያገኛትም፣ ስልኳን ፕሌሊስት ያስገባል፣ በምንም አይገናኙም። እሱ ሲደወለት የሄደ እሱ ደግሞ እየደወለ እያገኛት እንግዲህ ምን እንዴት አድርጋ መለያ ሁለቱም አንድ ሆኖባት ገብታቸዋል። ወይ አብርሽ ፍላጎት ቢኖረው ነፂ ደግሞ ነው አንተ ባለትዳር አርፈህ ተቀመጥ አይነት የምትለው ከሆነ ኦኬ። አሁን ግን ሁለቱም ስለሚገናኙ ሩታ ስንቶቹን ታስመክራለች? ነፂ ነው ወይስ አብርሃምን? ስለዚህ በጣም ችግር ላይ ነው ያለችው። ተረዷት ፕሊዝ። የምር ይሄ ዛሬው ቪዲዮ ራሱ ምን ያክል እንደሚያናድዳት ሩታን አሰብኩት እኔ እንጃ። አሁንም ደግሞ ድጋሚ መጣላቷ ነው ከአብርሽ ጋር እኔ እንጃ። ግን እኮ ያው ዛሬ ላይ ጥፋት አላደረገም። ምክንያቱም ሂጂ ነው ያላት። በቃ ህይወቴ እየተበጠበጠ ነው ሂጂ ነው ያላት። እና ዛሬው ላይ ግን አብርሽ ብዙ የሚያናድር ነገር አላደረገም። እነዚህ ደግሞ እንዳያቸዋት ነው አንተን ካልያዝኩኝ አልሄድም። ምን አስባ ነው ግን እንዴ? እና አትሄድም ማለት ነው። አልሄደችም፣ በሀሳቡም አልተስማማችም። እንግዲህ ምን እንደሚፈጠር አላውቅም። የሩታ ደጋፊዎች ግን እውነት ሩታን በደንብ መንከባከብ አለባችሁ። አሁን ላይ ጥሩ ላይ አይደለችም ያለችው። በዛ ላይ የምታየው ነገር በጣም የሚያናድድ ነገር ስለሆነ በጣም እንትን ያስፈልጋታል፣ እረፍት ያስፈልጋታል። ይሄ አይደለም ሌላ ነገር ውስጥ ሆናችሁ ኖርማል ሆናችሁ ራሱ የጨጓራ በሽታ ያስይዛልም። የሰሞኑ ቪዲዮ ግን ፈጣሪ የሆንሽ ምንም ማድረግ አይቻልም። ያው እየተፈተናችሁ ነው ብዬ አስባለሁ። የተፈትኖ ደግሞ ፈተናውን ያለፈ ሰው ወደፊት የተመቻቸ ነገር ይገጥመዋል ብለን እናስባለን። ብቻ ግን የአብርሽን ዛሬ በቻናሉ ያጣችሁት እሱ ከነፂ ጋር ነበረ። ከነፂ ጋር ይሄን የመሰለ ጊዜ አሳልፈዋል ማለት ነው። እንግዲህ እዚህ ጋር ሲሄድ ሩታን አስፈቅዷት አይመስለኝም። ምክንያቱም አብርሽና ሩታ አሁን ላይ ጸብ ናቸው። ስለዚህ ይሄኛውንም አሁንም ሲያገኛት ለእሷ ሳያማክራት ነው ማለት ነው። ይህም ድጋሚ ያስቆጣታል ብዬ አስባለሁ። ለማንኛውም እንግዲህ አብርሽና ነፂ ለሁለተኛ ጊዜ ተገናኝተዋል። እንዳያችሁት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቻው፣ ደህና ሁኑ።